የህልሞን ቤት በሲኤምሲ እውን ያድርጉ። ውበትና ምቾትን በአንድ ላይ ከድሪም ቢውልደርስ ሪል ስቴት በከተማዋ ተመራጭ በሆነችው ሲኤምሲ የተባበሩት ኮምፓውንድ አፓርትመንቶችን ለሽያጭ አቅርበናል። ሙሉ ክፍያ ለሚከፍሉ የ30 በመቶ ታላቅ ቅናሽ አዘጋጅተናል። የ10 በመቶ ቅድመ ክፍያና የ50 በመቶ የባንክ ብድር ማመቻችተናል። ባለ አንድ መኝታ 73 ካሬ በ720 ሺህ ብር ቅድመ ክፍያ ወይንም በ30 በመቶ ቅናሽ በ5.3 ሚሊዮን ብር ጠቅላላ ክፍያ። ባለ ሁለት መኝታ በ106 ካሬ በ1 ሚሊዮን ብር ቅድመ ክፍያ ወይም በ30 በመቶ ቅናሽ በ7.7 ሚሊዮን ብር ጠቅላላ ክፍያ። ባለ 3 መኝታ 141 ካሬ በ1.4 ሚሊዮን ብር ቅድመ ክፍያ ወይም 30 በመቶ ቅናሽ በ10.3 ሚሊዮን ብር ጠቅላላ ክፍያ እንካችሁ ብለናል። አፓርትመንቶቻችን ሰፊ የመኪና ማቆሚያ፣ የልጆች መጫወቻ፣ ዘመናዊ የመዋኛ ገንዳና አስተማማኝ የከርሰ ምድር ውሃ እንዲሁም ሌሎች መሰረታዊ ልማቶች ያላቸው በመሆናቸው ተፈላጊ ናቸው። ይፍጠኑ። በ2 ዓመት ተኩል ጊዜ ውስጥ ቁልፍ እናስረክባለን። ዋጋ ሳይጨምር የቤት ባለቤት የመሆን እድሉ አሁን ነው። የቀሩት ጥቂት ቤቶች ብቻ በመሆኑ በ0964 2529 አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት። ጤና ይስጥልኝ። ይህ አዋዜ ነው። የሰዓቱን አዳዲስ ዘገባዎች እናቀርባለን። በላይ በቀለ ነኝ። አሜሪካም በኢራን ላይ አዲስ ጥቃት መፈጸሟ ተነገረም። በሀገሪቱ ደቡባዊ ክፍል ፍንዳታዎች ደርሰዋል። ፕሬዝዳንት ዶናልድ ትራምፕ ማክሰኞ ሌሊቱን ከተፈጸመው ጥቃት በኋላ ትላንት ምሽትም ጠንከር አድርገን እንመታቸዋለን ሲሉ ምልክት ከሰጡ በኋላም አሜሪካም በኢራን ላይ አዲስ ጥቃት መፈጸሟ ታውቋል። የሆርሙዝ ሰርጥ ዙሪያን ጨምሮ በኢራን ደቡባዊ ክፍሎች ፍንዳታዎች መድረሳቸውን የኢራን መንግሥት መገናኛ ብዙሃን ዘግበዋል። ጥቃቱን ተከትሎ ትራምፕ ባሰራጩት መልእክት ይሄ በሆርሙዝ የባህር መስመር ላይ ለተፈጸመው የመርከቦች የቦምብ ጥቃት ያጸፋ እርምጃ ነው ብለዋል። ድርጊቱ ከተደገመም ሁኔታው ከዚህ የከፋ ይሆናል ሲሉ አስጠንቅቀዋል። የኢራን ከፍተኛ ባለሥልጣናት ቀደም ሲል ከአሜሪካ የሚሰነዘር ማንኛውም ጥቃት አስቸኳይ ምላሽ እንደሚያገኝ አስጠንቅቀው ነበር። የአሜሪካ ማዕከላዊ እዝ ጥቃቱ የተፈጸመው ቴሄራን በዚህ አስፈላጊ የባህር መስመር ላይ የመርከቦችን ነፃ እንቅስቃሴ የመገደብ አቅሟን የበለጠ ለማዳከም መሆኑን ገልጿል። እዙ በሰጠው መግለጫም ኢራን በቅርቡ በንግድ መርከቦችና በሰላማዊ መርከበኞች ላይ ለፈጸመችው ጥቃት ኢራንን ተጠያቂ አድርጓል። በሌሎች የኢራን የባህር ዳርቻዎች ኮናራክና ቾባሃር የተባሉ ከተሞችን ጨምሮ በርካታ ፍንዳታዎች መሰማታቸው ተዘግቧል። የኢራን መንግሥት ቴሌቪዥን በባንደር አባስ 8 ፍንዳታዎች መከሰታቸውን የዘገበ ሲሆን በሲሪክና ጃስክ ወደቦች ደግሞ 2 ሚሳይሎች ማረፋቸውን ገልጿል። በተጨማሪም በኢራንና በተባበሩት አረብ ኤምሬቶች መካከል የረጅም ጊዜ የይገባኛል ጥያቄ ባለባት አቡ ሙሳ ደሴት 2 ተወንጫፊ ሚሳይሎች ማረፋቸውን አክሎ ገልጿል። በባንደር አባስ የአየር መከላከያ ስርዓቶች ሥራ መጀመራቸውን የኢራን መንግሥት መገናኛ ብዙሃን ዘግበዋል። በአሜሪካ ጥቃት የደረሰው የጉዳት መጠን እስካሁን ባይታወቅም የኢራን መገናኛ ብዙሃን በቻባሃር የኤሌክትሪክ መቆራረጥ መከሰቱንና አቡ ሻሃር በሚገኘው የኢራን አብዮታዊ የበላይ ጦር ሰፈር ላይ የእሳት አደጋ መነሳቱን አመልክተዋል። በቻባሃር ከተቋረጡት 3 የኃይል መስመሮች ውስጥ 2ቱ በፍጥነት መመለሳቸውንና 3ኛው ደግሞ በቅርቡ ሥራ እንደሚጀምር የኢራን ዜና ወኪል ገልጿል። ማክሰኞ ዕለት የአሜሪካ ጦር በወሽመጡ ላይ በ3 የነዳጅ ጫኝ መርከቦች ላይ ለደረሰው ጥቃት ምላሽ ለመስጠት ከባድ ጥቃት መሰንዘሩን አስታውቆ ነበር። ትላንት ደግሞ ኢራን በአጸፋዊ እርምጃ በባህሬንና በኩዌት የሚገኙ የአሜሪካ ወታደራዊ ጣቢያዎችን ኢላማ ማድረጓን ገልጻለች። ማክሰኞና ዕረቡ የታየው ጥቃት ሰኔ 17 የመግባቢያ ስምምነት ከተፈረመ ወዲህ በአሜሪካና በኢራን መካከል የተደረገ የከፋ ውጊያ ነው ተብሏል። ትራምፕ ትላንት በሰጡት መግለጫ ባለፈው ወር ከኢራን ጋር የተፈረመው የተኩስ አቁም ስምምነት አብቅቷል ያሉ ሲሆን አሜሪካም ጠንካራ ምት እያሳረፈችና ምናልባትም ዛሬ ማታም ጠንከር አድርገን እንመታቸዋለን ሲሉ አክለዋል። ትላንት ለዚህ ምላሽ የኢራን ውጭ ጉዳይ ሚኒስትር አባስ አራክቺ በኤክስ ገጻቸው ላይ እኛ ለነውረኛ ቃላት ምላሽ አንሰጥም፣ ነገር ግን በተግባር ያለ ፍርሃትና በታላቅ ጀግንነት እንመልሳለን ብለዋል።
በአሜሪካና በኢራን መካከል የተደረገው ስምምነት 14 ነጥቦችን ያካተተ ሲሆን ከነዚህ መካከል ለ60 ቀናት የሚቆይ የተኩስ አቁምና ድርድሩ የሚቀጥልበት ጊዜ፣ መርከቦች በሆርሙዝ ወሽመጥ በሰላም እንዲያልፉ መፍቀድና አሜሪካ በኢራን ላይ የጣለችውን ማዕቀብ ማንሳት ይገኙበታል። ለድርድር የተያዘው የ60 ቀናት ገደብ ገና ባያበቃም ትራምፕ ግን ተጨማሪ ንግግሮችን ጊዜ ማባከን አድርገው እንደሚመለከቱ ገልጸዋል። ይሄ የመግባቢያ ስምምነቱ ከተፈረመ ወዲህ የተፈጸመው የመጀመሪያው ጥቃት አይደለም። ሰኔ 26 ቀን የኢራን ተወንጫፊ ሚሳኤል በሆርሙዝ ወሽመጥ ላይ የንግድ መርከብ ከመታ በኋላ አሜሪካ በኢራን ላይ ተከታታይ ጥቃቶችን ፈጽማለች። ሌላ የአሜሪካ ጥቃት ደግሞ ሰኔ 27 ቀን በአንድ የነዳጅ ጫኝ መርከብ ላይ ከደረሰ ጥቃት በኋላ የተፈጸመ ቢሆንም በዚያ ወር መገባደጃ ላይ ሁለቱም ወገኖች ጥቃቱን ለማቆም ተስማምተው ነበር። አሁን ዘግይቶ በወጣ ዜና ደግሞ የኢራን ጦር በኩዌት፣ ኳታርና ባህሬን የሚገኙ የአሜሪካ ጦር ሰፈሮችን በድሮን መምታቱን አስታውቋል። የኢራን ወታደራዊ ኃይል ለሌሊቱ የአሜሪካ ጥቃት ምላሽ ለመስጠት በኩዌት፣ ኳታርና ባህሬን የሚገኙ ኢላማዎችን በድሮን መምታቱን የሀገሪቱ መንግሥት መገናኛ ብዙሃን ዘግበዋል። የኢራን ጦር በቀጠናው በሚገኙ የአሜሪካ ጦር ሰፈሮች ላይ የሚሰነዝረውን ጥቃት በመቀጠል በኩዌት የሚገኘውን የፓትሪየት ሚሳኤል መቃወሚያ፣ በኳታር የሚገኘውን የቅድመ ማስጠንቀቂያ ስርዓትና በባህሬን የሚገኙ የነዳጅ ማጠራቀሚያ ታንከሮች መምታቱን አስታውቋል። አሜሪካም በኢራን ላይ ላለፉት 2 ቀናት የሰነዘረችው ጥቃት 14 ሰዎች መግደሉንና 78 ሰዎች ማቁሰሉን የቴሄራን ጤና ሚኒስቴር አስታውቋል። በሌላ በኩል ከተጎዱት መካከል 47ቱ አሁንም ሆስፒታል የሚገኙ ሲሆን ቀሪዎቹ ግን የሕክምና እርዳታ አግኝተው መውጣታቸውን አክለዋል። ይህ በእንዲህ እንዳለ የቴሄራንና መሽሃድ የባቡር መስመር አገልግሎት በአሜሪካ ጥቃት ምክንያት መቋረጡን የሀገሪቱ መንግሥት ቴሌቪዥን ዘግቧል። ይሄ የሆነው የኢራን የቀድሞ የበላይ መሪ አሊ ካማኒ በምስራቅ ኢራን በሚገኝ ከተማም ቀብራቸው ሊፈጸም ጥቂት ሰዓታት ሲቀሩት ነው። የኢራን ሪፐብሊክ የባቡር ድርጅት በበኩሉ በባቡር መስመሩ ላይ ለደረሰው ጉዳት በአሜሪካ እስራኤል የተፈጸመ የወንጀል ጥቃት ሲል የወቀሰ ሲሆን የደረሰውን ጉዳት ለመጠገን ቡድን ማሰማራቱን የመንግሥት መገናኛ ብዙሃን አክሎ ገልጿል። በተጨማሪም መንገድ ላይ ለቀሩ ተሳፋሪዎች የየብስ ትራንስፖርት እየተመቻቸ መሆኑን ዘገባው አክሏል። እስራኤል በቅርቡ አሜሪካ በኢራን ላይ በሰነዘረችው ጥቃት አልተሳተፈችም። የእስራኤል መከላከያ ሚኒስትር እስራኤል ካትዝ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል ከሊባኖስ ትወጣለች ሲሉ የሰጡትን መግለጫም ውድቅ አደረጉም። ካትዝ ወደ ሊባኖስ ለመግባት የማንንም ፈቃድ አልጠየቅንም፣ በሊባኖስ ለመቆየትም ፈቃድ አያስፈልገንም ብለዋል። አክለውም የጋሊሊ ነዋሪዎችንና የእስራኤል ዜጎችን እስራኤልን ለማጥፋት ከሚንቀሳቀሰው ከሄዝቦላህ አሸባሪ ቡድን ጥቃት የመከላከል መብትና ግዴታም አለብን ብለዋል። ካትዝ እኔና ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቀደም ሲል ግልጽ እንዳደረግነው ሄዝቦላህ በመላው ሊባኖስ ትጥቁን እስኪፈታና በሰሜን ድንበር ባሉ ነዋሪዎች ላይ የተደቀነው ስጋት እስኪወገድ በሊባኖስ ባለው የደህንነት ቀጠና ውስጥ መቆየታችንን እንቀጥላለን፣ እንደ አስፈላጊነቱም እርምጃ እንወስዳለን ሲሉ አክለዋል። ትራምፕ ትላንት በሰጡት አስተያየት ኔታንያሁና ሌሎች ባለሥልጣናት ሄዝቦላህ ሙሉ በሙሉ ትጥቁን እስኪፈታም የእስራኤል መከላከያ ሰራዊት በዚያው እንደሚቆይ ቢገልጹም እስራኤል ከሊባኖስ የምትወጣ ይመስለኛል ሲሉ ገልጸዋል። ትራምፕ በአንካራ ከተካሄደው የኔቶ ጉባኤ ጎን ለጎን ከሶሪያው ፕሬዝዳንት አህመድ አልሻራ ጋር ባካሄዱት ስብሰባ ከጋዜጠኞች ለቀረበላቸው ጥያቄ ሲመልሱ ስለዚህ ጉዳይ ከቢቢ ከኔታንያሁ ማለት ነው ከእርሱ ጋር ተነጋግሬያለሁ፣ የሚወጡ ይመስለኛል፣ መውጣትም ይፈልጋሉ፣ ከሊባኖስ ጋር ስምምነት እየተፈራረሙ ነው ብለዋል። ይህ አዋዜ ነው። የህልሞን ቤት በሲኤምሲ እውን ያድርጉ። ውበትና ምቾትን በአንድ ላይ ከድሪም ቢውልደርስ ሪል ስቴት በከተማዋ ተመራጭ በሆነችው ሲኤምሲ የተባበሩት ኮምፓውንድ አፓርትመንቶችን ለሽያጭ አቅርበናል። ሙሉ ክፍያ ለሚከፍሉ የ30 በመቶ ታላቅ ቅናሽ አዘጋጅተናል። የ10 በመቶ ቅድመ ክፍያና የ50 በመቶ የባንክ ብድር ማመቻችተናል። ባለ 1 መኝታ 73 ካሬ በ720 ሺህ ብር ቅድመ ክፍያ ወይንም በ30 በመቶ ቅናሽ በ5.3 ሚሊዮን ብር ጠቅላላ ክፍያ። ባለ 2 መኝታ በ106 ካሬ በ1 ሚሊዮን ብር ቅድመ ክፍያ ወይም በ30 በመቶ
ቅናሽ በ7.7 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ 141 ካሬ በ1.4 ሚሊዮን ብር ቅድመ ክፍያ ወይም 30 በመቶ ቅናሽ በ10.3 ሚሊዮን ብር ጠቅላላ ክፍያ እንካችሁ ብለናል። አፓርትመንቶቻችን ሰፊ የመኪና ማቆሚያ፣ የልጆች መጫወቻ፣ ዘመናዊ የመዋኛ ገንዳና አስተማማኝ የከርሰ ምድር ውሃ እንዲሁም ሌሎች መሰረታዊ ልማቶች ያላቸው በመሆናቸው ተፈላጊ ናቸው። ይፍጠኑ። በ2 ዓመት ተኩል ጊዜ ውስጥ ቁልፍ እናስረክባለን። ዋጋ ሳይጨምር የቤት ባለቤት የመሆን እድሉ አሁን ነው። የቀሩት ጥቂት ቤቶች ብቻ በመሆኑ በ0964 2025 29 አሁኑን ይደውሉ። ድሪም ቢልደርስ ሪል ስቴት